እውነት ለመናገር እኮ የወለደ ሰው ሩቁ ተራራው አይራራቅም። ይሄን ልታውቁ ይገባል ብዬ አስባለሁኝ ማለት ነው። እና የፍቅርና የፉአድ ልጅ አደገችላቸው። እውነት ለመናገር ልጅ በልጅነት ነው የሚባለው ነገር እውነት ነው። ግን እንደው ፉአድና ፍቅር እንደው የሆነ ነገራቸው አስማምቷቸው አንዴ ላይ ሆነው ልጃቸውን ቢያሳድጉ እኔ ደስተኛ ነኝ፣ እውነት ለመናገር ማለት ነው። እና አብረው ሁለቱ ቢሰሩ በጣም እይታም ይኖራቸዋል ብዬ ነው የማስበው። እና ቢታረቁ ባይ ነኝ። ግን ደግሞ የሚታረቁት ደግሞ አንድ ነገር ሲያስማማቸው ነው። እሱ ነገር ግን ካላሰማማቸው አሁንም አንድ ላይ መሆን ይችላሉ ብዬ አላስብም። ያ ነገር ከሆነ ግን አንድ ላይ ሊሆኑ ይችላሉ። ነገር ግን ልጃቸው አደገችላቸው፣ ደስ ይላል በጣም። እንኳንም አደገችላችሁ፣ ለቁም ነገር ያውቃላችሁ። ያንተም የሷም ልጅ ናት ልጅቷ። እንግዲህ የፍቅር ብቻ ሳትሆን የፉአድም ናት ልጅቷ እውነት ለመናገር እና እኔ እንዲህ ፉአድን ሳየው የሆነ የዋህ ነገር ነው የሚመስለኝ ማለት ነው። ግን ብዙ ሰዎች የሆነ ነገር እያላችሁ ታይቻሉ ፉአድን። ሰላም ጤና ይስጥልኝ። ወዲህ ነው የተከበራችሁ የአቢ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለሁላችሁ። ደህና ነኝ እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሁሉ ሰላማችሁ ይብዛ። ለዚህ ቤት አዲስ ከሆናችሁ ቤተሰብ ሆኑ። አብራችሁ ላላችሁ አመሰግናለሁ። ሰላም ጤና ፍቅር ከእናንተ ጋር ይሁን እያልኩኝ እንግዲህ ዛሬ ፉአድን ከነ ልጁ ይዤላችሁ ከች በከረከንች ብያለሁ። አንዳንዴ እውነት ልጅ በልጅነት ነው የሚባለውን ነገር በእነሱ አይቻለሁ። አሁን ፍቅርን ስታዋት እንኳን ልጅ የወለደች አይደለም ቀርቶ ድንግልና እንኳን ይሄድ የምትመስል ልጅ አይደለችም። በቃ የሆነ ነገሯን ስታው። ምክንያቱም ያ የሆነበት ምክንያት ምንድን ነው? ያው ልጅ በልጅነት ነው እንደሚባለው። በቃ በልጅነቷ ስለወለደቻት በቃ እህቷ ማለት ናት። ልጇም እህቷም ማለት ነው እውነት ለመናገር እና እሱም እንደዛው። እሱም ያደገ ልጅ አይደለም ገና ልጅ ነው። ለሱም እህቱ ማለት ናት፣ እህቱም ልጁም ማለት ናት ብዬ ነው የማስበው። እና በጣም ይገርማል አንዳንዴ ማለት በነገራችን ላይ ወልዳችሁ ስደት ላይ የመጣችሁ ታድላችሁ አልላለሁ በዚህ አጋጣሚ። ምክንያቱም ስደት ከወጣችሁ በኋላ ወደ ሀገር እንመለስ ስትሉ በጣም ለመሄድ ብዙ ነገሮች ያስቸግራሉ። እና ያን ልጅ ወልዳችሁ የመጣችሁ ልጆቻችሁ ያርጉላችኋል ምናምን። ሳይወልድ የመጣ ግን በጣም ይከብዳል። አሁን ላይ ልሄድ ስትሉ በቃ ይሄ ነው ትላላችሁ። ልሄድ ስትሉላችሁ ስትነሱ የሚያስሄድ ነገር አታገኙም። እና እስኪ አንድ አመት ልቆይ፣ እስኪ አንድ አመት ልስራ ምናምን እያለ በቃ ጊዜው ይሄዳል ብዬ ነው የማስበው። እና አሁን ፍቅርና ፉአድ ልጃቸውን በልጅነታቸው ወለዱ። ግን ፍቅርና ፉአድ ቢስማሙና አንድ የሚያደርጋቸው ነገር ቢፈጠር እኔ በጣም ደስተኛ ነኝ። እውነት ለመናገር የሆነ አንድ የሚያደርጋቸው ነገር ቢፈጠር በጣም አሪፍ ነው ብዬ ነው የማስበው። የሆነ ግን አንድ የሚያደርጋቸው ነገር አላቅም ምን እንደሆነ ቢያደርጋቸው ያ ነገር አብረው ቢሆኑ በጣም ደስ ይል ነበረ። ግን ያው ሁለቱም በፊት የተንቢ ሞከራ ነበር። ግን ይሄን ነገር ግን ያው ሁለቱም አልተስማሙበትም እንጂ እኮ የተንቢ ካስታወሳችሁ ወደ ጊዜ ላይ ሞከራ ነበረ። እንዲሁም የዛ ጊዜ ነው እንዲሁም ፍቅርና ፉአድ ልጅ አላቸው ወይ ተብሎ ሰው ለማወቅ ግብ ያለበት ጊዜ ነበር ያኔ ማለት ነው። ፍቅርና ፉአድ ልጅ አላቸው ወይ ምናምን ሲባል የነበረበት ጊዜና ሰዓት ነበር ያኔና ብቻ ደስ ይላል። የወለደ ሰው ተራርቆ አይራራቅም፣ ይታረቃሉ። ጊዜም ቢፈጅ ያው አንድ ላይ ይሆናሉ ባይነኝ። እንዴ ግን ጊዜ ሊፈጅ ይችላል እንጂ አሁን ስታድግ እናትና አባቴ ለምንድን ነው አንድ ላይ የማትሆኑ ትላለች ልጃቸው ገባችሁ ስለምትል ያኔ ወደዱም ጠሉም ያው አብረው የሚሆንበትን መንገድ ይፈልጋሉ። ገባችሁ ብዬ ነው የማስበው። አይደለ? ለከነኝ እኔ የምናገረው ነገር ምድር ጠባት ለቤት እውነተኛ ነገር ነው የምነግራችሁ። እና ይሄን ነው የምለው። ድምጽ አለ አይደል? ውጭ ላይ ነው መሰለኝ ድምጽ አለ፣ የመኪና ድምጽ ምናምን። እና እንዴት ናችሁ? ደህና ናችሁ ወይ? እኔ እየጠፋሁኝ ነው፣ ስራ ይበዛል በጣም እና እየሰራሁ አይደለም። ከ3 ቀን በ2 ቀን በ4 ቀን ምናምን አክ ነው የምመጣው። እሱንም እንደምንም ብዬ ምንም አይመችም። ምንም አንዱ ስንት አንዱ ይጎላል፣
አንዱ ስትሰሩት አንዱ አያልቅም፣ አንዱ ስራ ሲያልቅ አንዱ አያልቅም። አንዱ ምን ልበላችሁ፣ ምኑን ከምኑ ልንገራችሁ፣ ትረዳላችሁ ብዬ ተስፋ አደርጋለሁ። ለማንኛውም የለ ማለት ነው የመጣሁት። እወዳችኋለሁ፣ አከብራችኋለሁ። መልካም ሙሉ ይሁንላችሁ። አብሬያችሁ የነበርኩት አቢ ዩቲዩብ ነኝ። ላይክ፣ ሼር፣ ኮሜንት አስተያየት ስጡ። መልካም ቆይታ እንዲሆንላችሁ ምኞቴ ነው። ባይ ባይ የኔ ውዶች፣ የኔ ማሮች፣ የኔ ስኳሮች፣ የኔ ወለላዎች እንኳን ለአሸንዳ በዓል አደረሳችሁ። ዛሬ 2 በዓል ነው፣ ሰምታችኋል።